እሳት እንደነካው ፕላስቲክ የሚያጨማድድ አሲድ ፊትሽ ላይ ነው የሚደፋው። ምን ሲጀመር የምንሄደው ራት ግብዣ አይደለም። ለቦታው የሚመጥን ጫማና ልብስ አድርገሽ ነበር መምጣት የነበረብሽ። እሱን አውቃለሁ። ወልሽ ከዛሬ በኋላ አንቺ ደግሞ ለዚህ ጉዳይ አታስፈልጊም። እኔ ራሴ ይሄን ጉዳይ ጨርሰዋል። አቤት! ይሄ ደግሞ ምን ማለት ነው? እስከዛሬ ላደረግሽው ነገር ላዘንሽላት ነገር እናመሰግንሻለን። ነገር ግን እንዳትለኝ በቃ። እስካሁን ያወራከውን ሰምቻለሁ። በል ቀጥል እንሂድ። ነገሩ ከአንቺ ጋር ሰው ተነጋግሮ መግባባት የሚችል አይመስለኝም። ቢያንስ እንኳን ቀስ በል እንጂ ጠብቀኝ። ምን ሆነሃል? ራመድ በይ። እኔ እየተራመድኩ እኮ። ምን ነው ፊትሽ ልክ አይደለም። ፈርተሻል እንዴ? አላቅም፣ ትንሽ ፈርቻለሁ። ልቤ ራሱ እየመታ ነው። ፍቅር ለእሱ አዝነሽለት ነው ወይስ ፍርሃት ነው እንዲህ የሚያደርግሽ? እኔ እንጃ፣ ለእኔ ራሱ ስሜቴ ግራ እያጋባኝ ነው። የኔ ቆንጆ አይዞሽ፣ በቃ እሺ። በቃ መሆን ያለበትን እያየን እናደርጋለን። እሺ አታስቢ፣ አይዞሽ። ልጁን ላገኘውና ላዋራው። ላንቺ ያለውን ስሜት ሊና ምናልባት ፍቅራችሁ እንድትቀጥሉ ማድረግ ይሆናል። አረ በፍጹም ለእሱ ያለኝ ስሜት ስወርቅ ነው አብሮኝ የወደቀው። መድብል፣ ልጁ መጣ። በቃ ተረጋጉሽ እናንተ። እኔ ሄጄ አናግረዋለሁ። ምንም እንዳትፈሩ፣ ተረጋግታችሁ እዚህ ቁጭ ብለሽ። ወንድም መቀመጥ ይቻላል? ይቻላል። መድብል ይባላል። ይሄማ ንቀት አለበት። ደግሞ ሱሰኛ ነው። ይሄን ባቅማ እንዴት እንደምትጸየፈው ባወቅሽ። ትክክለኛውን መድኃኒት ይዘንለት የመጣ ነው። ስማ፣ የአንዲት ምስኪን ሴት ህይወት ልታበላሽ ነበር፣ ግን እኔ መድብል ደረስኩላት። ሴት? ምን አይነት ሴት? ሰላም ነው ሴት? ሰላም እንደምታወራው? ፍቅር 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 ይሄኛው ነገር አሁን እየተሰራ ያለው ነገር ምናልባት መድብልን ለማጥመድ የተዘጋጀ ወጥመድም ሊሆን ይችላል ማለት ነው። ያ ማለት መጀመሪያውኑም አለሜ እንዴት ወደ ነብሩክ ቤት እንደመጣችና በመሃል ደግሞ አንድ ሴት መንገድ ላይ ቁጭ ብላ ከአረብ ሀገር ነው የመጣችው እንዲህ ነው እያለች ያንን ሁሉ ታሪክ ለመድብል ነግራ፣ መድብል ደግሞ ልጁን ፈልጎ የልጅቷን ገንዘብ እንዲያስመልስላት አለሜ ይሄንን ሁሉ ማድረጓ ምናልባትም እሷም የካሌብ ሰው ልትሆን ትችላለች ማለት ነው። በእርግጠኛ የምናውቀው የቅድስት የአክስቷ ልጅ ነች። ከቅድስት ጋር እንደ እህትማማቾች አብሮ እንዳደጉ ነው የምናውቀውና ምናልባት እሷ መጀመሪያውኑም እነ ቅድስት ቤት ከመምጣቷ በፊት በካሌብ የተቀጠረች ሰው ትሆን የሚለው ነገር በጣም ጥርጣሬ የሚፈጥር ነገር ነው ማለት ነው። ለምን ከተባለ አለሜ እነ ብሩክ ቤት ከመምጣቷ በፊት የካሌብ ትልቁ እቅድ የነበረው መድብልን በእጁ ማስገባትና እሱን መበቀል ነበርና እናም ደግሞ መድብል አግኝቼሃለሁ የሚለውን ቃል ተናግሮ ነበር ማለት ነው። ያ ማለት አለሜ እነ ብሩክ ቤት በገባችበት ወቅት ማለት ነው። አሁን ደግሞ እዚህ ጋር እቺ ፍቅር የተባለችው ልጅ ከአረብ ሀገር መታለች፣ 7 ዓመት ሙሉ የለፋችበት ልጁ ወስዶባታል የተባለው ታሪክ ሁሉ ምናልባትም መድብልን ለማጥመድ የተዘጋጀ ወጥመድ ሊሆን ይችላል ማለት ነው። መድብል የሚያውቀው አለሜ የቅድስት የአክስቷ ልጅ እንደሆነች ነው እንጂ እዚህ ጋር ካሌብ የቀጠራት ሰው ነች ወይ ደግሞ የካሌብ ሰው ልትሆን ትችላለች የሚለውን ነገር ሊጠራጠር አልቻለም ማለት ነው። ካሌብ ደግሞ ለምንድን ነው በዚህ መንገድ ይሄዳል ብለን እየጠረጠር ነው? ለምንስ ነው ይሄ ሁሉ ድራማ ሊሆን ይችላል ብለን ጥርጣሬያችንን ያስቀመጥን ብለን ስናይ ካሌብ መድብልን አሳምሮ ያውቀዋል። ከዚህም በፊት እሱ ጋር ዘሩባቤል ሆኖ ሲሰራ በነበረበት ሰዓት መድብልም ካሌብን አሳምሮ እንደሚያውቀውና የካሌብ እቅዶች ወይ ደግሞ ነገሮችን ለማሳካት በየትኛው መንገድ እንደሚሄድ ካሌብ ስለሚያውቅ ነው በቀጥታ መንገድ መድብል በሚያውቀው መንገድ ከሄድኩበት እሱን ለማጥመድ ከሞከርኩኝ ያ የማይቻል ነገር ነው፣ መድብልም ያውቅብኛል በሚል ምናልባትም ይሄንን ወጥመድ ዘርግቶለት ሊሆን ይችላል ማለት ነው። እውነት ደግሞ እኛ እንደተጠራጠር ነው አሁን ላይ እየተደረገ ያለው ነገር መድብልን ለማጥመድ የተዘጋጀ ወጥመድ ከሆነ በእርግጠኝነት እንደሚሳካላቸው ግልጽ ነው ማለት ነው። ያ ማለት ምናልባት አይታወቅም መድብል አሁን ላይ በመጨረሻም እንዳየ ነው ከልጁ
ጀርባ እየሮጠ ነውና ምናልባት ሳይታወቀው የካሌብ ሰዎች በዛ ብሎ ወዳሉበት ቦታ መድብልን ለማጥመድ ተዘጋጅቶ ወደ ተቀመጡበት ቦታ ልጁ አውቆ እዛ ሊሄድ ይችላል ማለት ነው። መድብል ደግሞ ምንም እንኳን ጠንካራ ሰው ቢሆንም በዛ ካሉበት ብቻውን ስለማይችላቸው ምናልባት መድብልን ሊያጠምዱት ይችላሉ ማለት ነው። ካሌብ ከዚህም በፊት መድብልን መበቀል የሚፈልገው መድብል አይኑን ስላጠፋ ብቻ ወይ ደግሞ ዳይመንዱን ወስዶበት ስለሄደ ብቻ ሳይሆን ባመንኩት ሰው ተክጃለሁ፣ የቀኝ እጄ ነው ባልኩት ሰው ተክጃለሁ፣ ይሄኛው ደግሞ ለኔ ትልቅ ንቀት ነው፣ የካደኝ ሰው ዋጋውን ማግኘት አለበት የሚለውን ነገር ሲያስብ ስለነበረ መድብልን ለማጥመድ መድብልን ለማጥፋትና እሱን ለመበቀል የማያደርገው ነገር የማይፈነቀለው ድንጋይ አይኖርም ማለት ነው። እዚህ ጋር ደግሞ የዓለሜ ከጊዜ ወደ ጊዜ ቀስ ብላ መድብልን ለመቅረብ መሞከርና ሌሎች ሰዎች እያሉ የማትስማማውን ወይ ደግሞ አንድ ቀን ቁጭ ብሎ በሰላም አውርታው የማታውቀውን መድብልን አንድ ሴት መንገድ ላይ አግኝቼ እንደዚህ ሆናለች ከአረብ ሀገር ነው የመጣችው የሚለውን ያንን ታሪክ ለመድብል መንገሯ መድብልን የምታጠምድበት ወጥመድ ተዘጋጅታበት ወይ ደግሞ አጥንታ እንደጠበቀች ነው የሚያሳየው ማለት ነው። ያ ማለት እዚህ ጋር የጠረጠርነው ነገር አሁን ላይ እየተካሄደ ያለው ነገር መድብልን ለማጥመድ ወጥመድ እንደሆነ ነው ማለት ነው። ሌላው ነገር ደግሞ አሁን ላይ እየተካሄደ ያለው ነገር መድብልን ለማጥመድ የተዘጋጀ ወጥመድ ነው ብለን የጠረጠርነው ካሌብ እዛ ጋር አሁን ላይ ስለ መድብል ወይ ደግሞ ስለ ዘሩባቤል ምንም እያለ አይደለም። በፊት እሱ ጋር እየደወለ እንዲያደርግልኝ ወደዛ ወሰድልኝ፣ ይሄን ነገር ሰራልኝ፣ ራስን ቀይረ ወደ እኔና ብሎ ከዚህም በፊት መድብልን ሲጨቀጭቀው የነበረውን ጭቅጭቁን አሁን ላይ ትቷል። ያን ያክል በዛ ያለ ጊዜ ለመድብል አይደውልም። ያ ማለት እዚህ ጋር ያዘጋጀለን ነገር ስላለ ይሄ ነገር እስኪሳካና መድብልን በእጁ እስከሚያስገባ ድረስ ምናልባትም እሱን መረበሽ የለብኝም ወይ ደግሞ ማስነቃት የለብኝም የሚለውን ነገር አስቦም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ስለ ማህሌት ነው። ማህሌት አሁን ላይ በጣም ተሰላጅታለች፣ በጣምም በራሷ ተስፋ የቆረጠች ይመስላል ማለት ነው። በተለይ ዛሬ ላይ ካሌብ እኔ የምልሽን ነገር እምቢ የምትይ ከሆነ ወይ ደግሞ ለኔ ሰዎች የማትታዘዥ ከሆነ ፊትሽ ላይ አሲድ እደፋብሻለሁ የሚለውን ነገር ከተናገራት በኋላ ይሄንን ነገር ደግሞ እንደሚያደርግ ታውቃለች። የስንት ሰው ህይወት ሲቀጥፍ የነበረው ሰው፣ የስንት ህፃናት አካልን ህይወታቸውን እያጠፋ ሲሸጥ የነበረ ሰው እዚህ ጋር አሲድ አይደፋብኝም አውቆ ሊያስፈራራኝ ነው የሚለውን ነገር ልታስብ ስለማትችል ማህሌት አሁን ላይ በጣም ፈርታለች ማለት ነው። በፊት እንደምትቆጣ ወይ ደግሞ በፊት ንቁ ሆና ስራዋን እንደምትሰራ አሁን ላይ እንደዛ ነቃ ያለች ሰው አይደለችም። ፍዝዝ ብላለች። ይሄንን ነገር ደግሞ ታሬ አስተውሏልና የሆነ ነገር እንደተፈጠረ ገብቶታል ማለት ነው። ምናልባት ማህሌት ምንድነው የምታደርገው ወይ ደግሞ ምን አይነት እርምጃ ነው የምትወስደው፣ እንዴት ነው ራሷን ከካሌብ ነፃ የምታወጣው የሚለው ነገር ባይታወቅም በፊት እንደምታደርገው ልብሶቼን ይዤ እጠፋለሁ፣ ካሌብ የማያገኘኝ ቦታ እሄዳለሁ እንዳትል ካሌብ ዛሬ ላይ ለራሱ ሰዎች ደውለው በ20 ሜትር ርቀት እሷን ተከታተሏት የሚለውን ነገር አዟቸዋል ማለት ነው። ያ ማለት ማህሌት ስለምታደርጋቸው እዛ ጋር ካሌብ የሚያዛት ሚሽን አለና ያንን ሚሽን ራሱ ስትሰራ እሱ ያዘዛትን ስራ ስታከናውን ራሱ የሱ ሰዎች ከሷ 20 ሜትር ርቆ እንዲከታተሉ አዟል ማለት ነው። ያ ማለት ማህሌት የሆነ ስህተት ትፈጥራለች ወይ ደግሞ ሌላ ነገር ታደርጋለች፣ እቅዳችንን ታበላሽብናለች የሚለው ነገር ካሌብን ስላሳስበው ነው ዛሬ ላይ ለራሱ ሰዎች ደውለው እሷን ተከታተሏት የሚለውን ነገር የነገራቸው ማለት ነው። ያ ማለት ማህሌት አሁን ላይ ወዴትም መሄጃ የላትም ማለት ነው። ሌላ ነገር እንዳታስብ ምንም ማፈናፈኛ ራሱ አልሰጣትም ማለት ነው። በእርግጥ ከዚህም በፊት እኛ አንድ ያነሳነው ሀሳብ ነበረ። ማህሌት ምናልባት ራሷን ከካሌብ ነፃ የምታወጣው ከመድብል ጋር ሆና አንድ ላይ ስትሰራ ነው። ታሬ እንደሚያደርገው ስለ ካሌብ አንዳንድ ነገሮች ለመድብል አሳልፋ እየሰጠች መድብል ካሌብን እንዲጥለው የካሌብ ነገር ሁሉ እንዲጠፋና ካሌብም እስር ቤት እንዲገባ ከሱ ጎን ሆና እሱን ካገዘች ምናልባት ማህሌት ነፃ ትወጣለች የሚለውን ነገር አንስተን ነበር። ያ ማለት ዛሬ ላይ ካሌብ ሰዎቹ ማህሌትን በ20 ሜትር ርቀት እንዲከታተሏት ካደረገ በኋላ አሁን ላይ እሷ መድብልን አግኝታው ያ እኛ ያነሳነውን ነገር ለማድረግ አይመቻትም ማለት ነው። ሰዎቹ በ20 ሜትር ርቀት እሷን እየተከታተሉ ነው ማለት ማንን እንደምታገኝና ምን እንደምታደርግ በደንብ ስለሚያውቁ ይሄንን ነገር ደግሞ
ደግሞ ደውሎ ለካሌብ ይነግራሉ ማለት ነው። ያ ማለት ማህሌት አሁን ላይ ትልቅ አጣብቅኝ ውስጥ ገብታለች። ምናልባትም ራሷ ላይ ሌላ እርምጃም ልትወስድ ትችላለች። አሁን ላይ በህይወቷ ተስፋ ቆርጣለች ማለት ነው። ማንም ሰው በዙሪያዋ የለም። የፈለገ ሰው በፈለገው ሰዓት ህይወቷን ቢያጠፋ የሆነ ነገር ቢያደርጋት ራሱ ማንም ሰው ለሷ የሚከራከር ወይ ደግሞ የሚከላከልላት ሰው የለምና ማህሌት አሁን ላይ በራሷ ተስፋ ስለቆረጠች ምናልባትም ራሷን ልትጎዳ ትችላለች ማለት ነው። ሌላው ነገር ደግሞ ካሌብ እስካሁንም አንድ የማያውቀው ነገር ታሬ ለመድብል እየሰራ እንደሆነ አልደረሰበትም ወይ ደግሞ አላወቀም ማለት ነው። ያ ማለት ምናልባት አሁን ላይ እየተካሄደ ያለው ቀደም ብለን እንዳነሳ ነው አለሜ አንድ ሴት መንገድ ላይ ያግኝቻለሁ እንደዚህ የሆነ ሰው አጭበርብሯታል በሚል መድብልን እንደዚህ አይነት ነገር ውስጥ እየከተተች ያለችው ነገር ምናልባት እኛ እንዳነሳ ነው ካሌብ መድብልን ለማጥመድ የዘረጋው ወጥመድ ከሆነ ምናልባትም ይሄንን ነገር ታሬ ሊሆን ይችላል ለመድብል የሚነግረው ማለት ነው። ካሌብ እዛ ጋር ይሄኛው ወጥመድ እየተሳካለት መሆኑን ከተረዳ ምናልባትም ሳይታወቀው መድብል በቅርቡ በእጄ ይገባል ለሱ ጥሩ ነገር አዘጋጅቻለሁ በሚል ምናልባት በንግግራቸው ውስጥ ለታሬ ይነግረዋል። ታሬ ደግሞ ያንን ነገር ሰማ ማለት በቀጥታ ለመድብል ይነግረዋል ማለት ነው። ምናልባትም በዛ ምክንያት ሊሆን ይችላል መድብል እዚህ ጋር እኛ ያነሳነው ነገር ምናልባት ያ ነገር ወጥመድ ሊሆን ይችላል የሚለውን ነገር ሊሰማ የሚችለው ማለት ነው።